እስኪ እውነቱን እንነጋገር። ተክለ ሰውነታቸው ያምራል ብላችሁ መጠሯቸው ሰዎች እግራቸውን ስትመለከቱ ቺክን ሌግ ከመባል የሚያተርፋቸው አንድ ነገር አለ? ሰውነታቸው ያምራል ወይም ደግሞ ስፖርተኛ ናቸው ብለን የምንጠራቸው ሰዎችን እግራቸውን ስትመለከቱ በጣም ቀጫጫ ከመሆኑ የተነሳ የራሳቸው እግር እንኳን አይመስልም። አብዛኛውን ጊዜ እኛ ስፖርተኞች ስፖርት መስራት ማለት የሚመስለን ለደረታችን፣ ለእጃችንና ለሆዳችን ጡንቻ ብቻ ስፖርት መስራት ያለብን ይመስለናል። የሚገርመው ነገር ምንም አይነት ስፖርት ሳንሰራና ምንም አይነት ጥረት ሳናደርግ እግራችን ላይ ለውጥ የምናመጣ ይመስለናል። ይሄ ግን ትልቅ ስህተት ነው። ምክንያቱም እግራችንም እንደሌላው የሰውነታችን ጡንቻዎች ትልቅ ልፋትና ዴዲኬሽንን ይጠይቃል። አብዛኞቻችሁ ደግሞ የፊት ሀበሻ ተከታታዮች እግራችሁ ማሳደግ በጣም እንደምትፈልጉና ምን አይነት ወርካውት መስራት እንዳለብን ብዙ ጊዜ ደጋግማችሁ ትነግሩኛላችሁ። እኔም ይህንን ፍላጎታችሁን በመረዳት በዛሬ ቪዲዮ እግራችንን ለማሳደግ የሚጠቅሙን የተለያዩ ወርካውቶችን አንድ ላይ አሰባስቤና በሳይንስ አረጋግጬ ይዤላችሁ መጥቻለሁ። ታዲያ የፊት ሀበሻ ቻናል ተከታይ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ያላችሁ ማንኛውንም ሀሳቡን አስተያየት ደግሞ በኮሜንት ስር አሳውቁኝ። ወዲያውኑ ምላሽ ሰጣችኋለሁ። አሁን ወደ ቪዲዮ እንግባ። አሁን የምሰጣቸው ወርካውቶች ከዚህ በፊት ስኳት ስሩ፣ ቁጭ ብድግ ስሩ ብለው የሚሰጧቸው አይነት ምክር አይደለም። አሁን የምሰጧችሁ የእግር ማሰሪያ ወርካውቶች ለየት ያሉ ናቸው። ምን ማለት ነው? በሳምንት 2 ጊዜ መስራት ይጠበቅባቸዋል። ሌላው ደግሞ ስትሰሯቸው በጣም በኃይልና በሃይ ቮሊዩም መሆን አለ። ማለትም ወይ ቁጥሩን አብዝታችሁ ወይ ደግሞ ኪሎን ጨምራችሁ መስራት ሊኖርባችሁ ይችላል። የእግር ቀን እንደሚታወቀው ሙሉ አቴንሽን እና ሙሉ ፎከስን ይጠይቃል። ከዛም በላይ ደግሞ ጠንከር ማለት ይፈልጋል። ምክንያቱም ከበድ ያለ ቀን ነው። አንደኛ እግር ማለት ትልቅ መስል ነው። ይህንን ትልቅ መስል ደግሞ ለማሳደግና ለማጎልበት ስንፈልግ ብዙ አይነት ሃይ ኢንቴንሲቲ የሆኑ ወርካውቶችን መስራት ይኖርብናል። ለዛም ትልቅ የድካም ስሜት ሊሰማን ይችላል። ስለዚህ ጠንከር ብላችሁ ስሩ። መጀመሪያ ላይ የምናገኘው ኤክሰርሳይዝ ባርቤል ባክ ስኳት ተብሎ ይጠራል። ይሄ ኤክሰርሳይዝ ብዙ ጊዜ እግራችንን ለማሳደግና ለማጎልበት ስንፈልግ ልንሰራቸው ከምንችላቸው በጣም ጠቃሚ ብለን ከምንጠራቸው ወርካውቶች ውስጥ አንዱ ነው። አሰራሩ እንዴት መሰላችሁ? በመጀመሪያ በጀርባችን ባርቤል እንሸከማለን። ስኳት ወይም ደግሞ ቁጭ ብድግ ብለን የምንጠራውን ኤክሰርሳይዝ እንሰራለን። ይህንን ኤክሰርሳይዝ ስንሰራ አብዛኞቻችን ትልቅ ስህተት እንሰራለን። ስህተቱ ምንድን ነው? ኳድ ተብሎ የሚጠራውን የእግራችንን ክፍል ተጠቅመን ቁጭ ብድግ መስራት ሲኖርብን አብዛኞቻችን አፈንድደን በመስራት ትክክል ያልሆነ ፎርም እንይዛለን። ይሄ ደግሞ ለወገባችንና ለተለያዩ የሰውነታችን ክፍል ላይ ትልቅ ጉዳት ያደርሳል። ስለዚህ ስንሰራ በትክክለኛው ፎርም መሆን አለበት። ፎርሙን ለመረዳት ቪዲዮ ላይ መመልከት ትችላላችሁ። ሁለተኛው ስህተት ደግሞ መቀመጫችን ተረከዛችን እስኪነካን ድረስ ቁጭ ማለት ነው። ይሄ በጣም መጥፎ ስህተት ነው። ምክንያቱም መቀመጫችን ቁርጭምጭሚታችን እስኪነካን ድረስ ቁጭ በምንልበት ሰዓት ጉልበታችን አካባቢ የሚገኘው መገጣጠሚያችን እየተጎዳና ኢንጁርድ እየሆነ ይሄዳል። ይሄ ደግሞ የተለያዩ ኤክሰርሳይሶችንም ሆነ ስኳት የሚባል አይነት እንቅስቃሴ እንዳንሰራ ያደርገናል። ስለዚህ ሁሌም ቢሆን ስኳት ስንሰራ በጣም በጥንቃቄ መሆን አለብን። እንዲያውም ጀማሪ ከሆነን በጣም ትንሽ ኪሎ ተጠቅመን ስኳትን መለማመድ ይኖርብናል። አንድ የትክክለኛ ፎርም ከያዝን ግን ኪሎ እየጨመርና የምንሰራውንም ድግግሞች እየጨመር መሄድ እንችላለን። ይህንን ኤክሰርሳይዝ ለማሟሟቂያ 1 ወይም 2 ሴት በትናንሽ ኪሎዎች ወይም ደግሞ ባርቤል ኪሎዎች ከሰራን በኋላ እየጨመረን ሄደን ደግሞ 4 ሴት ከ8 እስከ 10 ድግግሞች እንሰራለን ማለት ነው። በእያንዳንዱ ሴት እስከ 3 ደቂቃ ረፍት ማድረግ እንችላለን። በተቻለ መጠን የመጨረሻውን ሴት ስንሰራ እስከ ፌሊየር ድረስ መሆን አለበት። 8ኛው ወይም 10ኛው ድግግሞች ላይ ስንደርስ እስከ ቻልነው ድረስ ብንቀጥልና ሰው አጠገባችን ካለ ደግሞ እስኪደክመን ማለትም ባርቤሉን እስክንጠለው ድረስ መስራት እንችላለን። ይሄ ትልቅ ለውጥ እንድታመጡ ያደርጋቸዋል። ሁለተኛ ላይ የምናገኘው ኤክሰርሳይዝ ደግሞ ሌግ ፕረስ ተብሎ ይጠራል። ይሄ አሰራር አብዛኞቻችን የምናውቀው ነው። ምክንያቱም የተለያየ ጂም ቤት ውስጥ ይገኛል። አሰራሩ ምን አይነት እንደሆነ ለመረዳት በምስሉ ላይ መመልከት ትችላላችሁ። ይህንን ወርካውት ስንሰራ ዋናው ነገር ምንድነው መሰላችሁ? እግራችንን የምናስቀምጥበት ቦታ የተለያየ እግራችንን ክፍል እንድንነካ ያደርገናል። ለምሳሌ እግራችንን ወደ ላይ ከፍ አድርገን የምናስቀምጥ ከሆነ መቀመጫችንና ሃምስትሪንግ ብለን የምንጠራውን ከመቀመጫችን ከፍ ብሎ ያለውን የእግራችንን ክፍል ያሰራልናል። ወደ መሃል አድርገን ደግሞ ስንሰራና ዝቅን ስናደርገው ደግሞ ደረታችንን የሚነካ ከሆነ ኳድ ብለን የምንጠራውን የእግራችንን ክፍል እንዲሰራ ያደርግልናል። ይህንን ኤክሰርሳይዝ ስንሰራ የተሻለ ለውጥ ለማየት
ኪሎን ይዘን ወደ ታች በምንወርድበት ሰዓት ላይ ለ2 ሰከንድ ቀስ እያልና ስናነሳውን ደግሞ ቀስ እያለን ብንሰራ የተሻለ ነው። ምክንያቱም ይህንን ስናደርግ እግራችን አካባቢ የሚያቃጥል ስሜት ይሰማናል። ይሄ ደግሞ እግራችን በደንብ መስራቱን እየነገረን ነው። ይሄ ኤክሰርሳይዝ አሰራሩ ቀላል ስለሆነና ብዙም የማያደክም ስለሆነ ለ4 ሴት በትናንሽ ኪሎዎች ከ15 እስከ 20 ድግግሞች እንሰራለን። ይህንን እንዳሟሟቂያ ከሰራን በኋላ ደግሞ ለ3 ሴት ትንሽ ከበድ ባለ ኪሎ 20 ድግግሞች እንሰራለን። ሁሌም ቢሆን የመጨረሻውን ሴት እስከ ፌሊየር ድረስ መስራት ይኖርብን። በእያንዳንዱ ሴት መሃል ላይ ከ1 እስከ 2 ደቂቃ ረፍት ማድረግ እንችላለን። ሶስተኛ ላይ የምናገኘው ኤክሰርሳይዝ ቡልጋሪያን ስፕሊት ስኳት ተብሎ ይጠራል። ይሄ ኤክሰርሳይዝ ለእግራችን በጣም አስፈላጊ ኤክሰርሳይዝ ነው። ምክንያቱም እያንዳንዱን እግራችን ለይተን ስለሆነ ስኳት የምንሰራው በጣም እንዲሰማን ያደርገናል። ያ ደግሞ ለውጥ እንድናመጣ ያደርገናል። አሰራሩ እንዴት መሰላችሁ? እያንዳንዱን እግር ስንሰራ ለይተን ነው ስኳት የምንሰራው። ቪዲዮ ላይ ስትመለከቱት ሞር ቀላል ሆኖና ግልጽ ሆኖ ይታያቸዋል። እግራችንን የምናስደግፍበት ዴክስ እናዘጋጃለን። ከዛ አንድ እግራችንን ከሰቀልን በኋላ ለእጃችን የሚቀለልና ልንሰራበት ወይም ልንቆጣጠረው የምንችለውን አይነት ዳምፔል ካዘጋጀን በኋላ በአንድ እግራችን ተንተርሰን አንድ ቁጭ ብድግ እንሰራለን ማለት ነው። እየቀያየርን በእያንዳንዱ እግር የተወሰኑ ድግግሞችን መስራት ነው ቡልጋሪያን ስፕሊት ስኳት ተብሎ የሚጠራው ማለት ነው። ይህንን ኤክሰርሳይዝ ስንሰራ በእግራችንና ወይም ደግሞ ኳድ ተብሎ የሚጠራውን የእግራችንን ክፍል ብቻ ተንተርሰን መሆን አለበት። ስንሰራ ዳምፔሉን ይዘን ከወገባችን በጣም አዘን ብለን ከሆነ የምንሰራው የታችኛውን የወገባችንን ክፍል ልንጎዳው እንችላለን። ስለዚህ ወገባችንን ቀጥ አድርገን እግራችን ብቻ ነው መስራት የሚኖርበት። ይህንን ኤክሰርሳይዝ ስንሰራ ለ3 ሴት ከ10 እስከ 12 ድግግሞች ከሰራን በእያንዳንዱ እግር ማለት ነው በጣም በቂ ነው። እና ደግሞ በእያንዳንዱ እግር ለአንዳንድ ደቂቃ ማረፍ እንችላለን። ይህንን ኤክሰርሳይዝ ስትሰሩ ግን ፎርማችሁ የተበላሸ ከሆነና ማለትም በዳምፔል ስትሰሩ በጣም እየከበዳችሁ ማለትም ፎርማችሁ እስኪበላሽ ድረስ ከከበዳችሁ ባዶ እጃችሁ መስራት ትችላላችሁ። ምክንያቱም ዋናው ነገር በትክክለኛው ፎርም እግራችን እንዲሰማና እንዲለወጥ ነው እንጂ እየተጎዳን እንድንሰራው አይደለም። ስለዚህ ምንም ሳትይዙ ሞክሩትና እሱ እየቀለላችሁ ሴት ወይም ደግሞ ትክክለኛው ፎርም ሲኖራችሁ ቀስ እያላችሁ ክብደት እየጨመራችሁ መሄድ ትችላላችሁ። አራተኛ ላይ የምናገኘው ኤክሰርሳይዝ ሌይንግ ሌግ ካርል ተብሎ ይጠራል። ይሄ ኤክሰርሳይዝ ሞር የሚያተኩረው ሃምስትሪንግ ተብሎ የሚጠራውን የእግራችንን ክፍል ለማጎልበት ነው። ኤክሰርሳይሱ በጣም አሪፍ ኤክሰርሳይዝ ነው። ለምን ብትሉኝ ብዙ ጊዜ እኛ እግር የሚባለውን ኤክሰርሳይዝ ወይም እግራችንን ለማሳደግ ብለን የምንሰራቸውን ወርካውቶች ስንሰራ የሚያተኩሩት ኳዳችን ላይ ወይም ደግሞ ካልፋችንን ለማሰራት ነው። ብዙ ሰው ሃምስትሪንግ የሚባለውን መስል ራሱ አያውቀውም። ይሄ መስል ግን በጣም ቀልጣፋ እንድንሆንና ኤክስፕሎሲቭ እንድንሆን የሚረዳን መስል ነው። ከዛም በተጨማሪ ደግሞ ሃምስትሪንጋችን ምንም አይነት መስል ከሌለውና ፍላት የሆነ ሃምስትሪንግ ከሆነ ያለን ካልፋችን አያድግም። ምክንያቱም ሁለቱ መስሎች የተያያዙ ናቸው። ሌይንግ ሌግ ከርል ብለን የምንጠራው ኤክሰርሳይዝ ደግሞ ኤክስቴንሽን የሚባለው ማሽን ተጠቅመን የምንሰራው ኤክሰርሳይዝ። አሰራሩን በቪዲዮ ላይ እንደምትመለከቱት እግራችንን በሁለቱ ማሻዎች ወይም ደግሞ ማሽኖች ውስጥ እናስገባውና በሃምስትሪንጋችን መስል ተንተርሰን ሙሉ ለሙሉ መቀመጫችን እስኪነካን ድረስ መስራት ማለት ነው። ይህንን ኤክሰርሳይዝ ሰርተን ስንጨርስ እግራችን የመዛል ስሜት ይሰማናል። ይህም የሆነበት ምክንያት እግራችን በጣም ስለሰራና የእግራችን መስሎች ስለተነቃቁ ነው። ይህንን ኤክሰርሳይዝ ስንሰራ በጣም ቀስ ብለን ቢሆን የተመረጠ ነው። በተለይ ደግሞ ከመቀመጫችን አንስቶ ሙሉ ማሽኑ ወይም ደግሞ ገመዱ እስኪዘረጋ ድረስ ያለውን ሙሉ ሙቭመንት ቀስ እያደረግን ብንወርደው እግራችን ላይ ከባድ ስሜት ይሰማናል። ያ ክብደት ደግሞ እግራችን እንዲለወጥ ያስጨንቀዋል። ማለትም እግራችን ጡንቻዎች ላይ ቴንሽን ያመጣል ማለት ነው። ሙሉ የማሽኑን ገመድ ጨርሰን ደግሞ ከሳብን በኋላ መቀመጫችን ጋር ሲደርስ ለ1 ሰከንድ ስኩዊዝ ማድረግ ይኖርብናል። ይህንን ስናደርግ ነው ለ4 ሴት 10 እስከ 15 ድግግሞች በትክክለኛው ፎርምና በትክክለኛው መንገድ ሰራን የሚባለው። መጨረሻ ላይ የምናገኘው ኤክሰርሳይዝ ለካልፋችን የተዘጋጀ ነው። ይሄ ብዙ ጊዜ የምንሰራውና ለማሟሟቅ የምንጠቀምበት ኤክሰርሳይዝ ቢሆንም ካልፋችንን ለማሳደግ በጣም ይጠቅመናል። ጂማችን ውስጥ ማሽን ካለ ማሽኑን ተጠቅመን መስራት እንችላለን። ከሌለም ግን ብቻችንን ቆመን በሰውነታችን ብቻ መስራት እንችላለን። ስፖርቱ እንዴት መሰላችሁ? ሙሉ ለሙሉ ለመንጠራራት በምንሞክርበት ጊዜ ካልፋችንን ስኩዊዝ እያደረግን የምንሰራው ኤክሰርሳይዝ ነው። ባይገርማችሁ እግራችን ቀጭን ቢሆን ራሱ ካልፋችን በጣም አሪፍ ደረጃ ላይ ከሆነ ሰው እግራችንን አይቶ ቀጭን ናቸው ወይም ደግሞ ቀጫጫ ናቸው አይልም። ከላይ አሪፍ የሚባል ሰውነት ካለን
ከታች ደግሞ የሚገርም ካልፍ ካለን በአጠቃላይ ማሟላት ያለብንን አሪፍ የሚባል የተክለ ሰውነት መመሪያ ጨርሰናል ማለት ነው። ስለዚህ ካልፋችንን በጣም በትኩረትና በስርዓት ብንከተለው አሪፍ ነው። ይህንን ኤክሰርሳይዝ ከሁሉም ኤክሰርሳይሶች መጨረሻ ያደረኩበት ምክንያት ለምንድን ነው? ሌሎቹ የሚያተኩሩት ከጉልበታችን በላይ ያለውን የእግራችንን ክፍል መስራት ላይ ነው። ይሄ ካልፍ ብለን የምንጠራው ደግሞ ከጉልበታችን በታች የሚገኝ መስል ስለሆነ መጨረሻ ላይ የምንሰራው ምንም ለውጥ ስለማያመጣ ነው። የነገርኳችሁን ኤክሰርሳይዝ ስትሰሩ በእያንዳንዱ እግር ከ10 እስከ 15 ድግግሞች ወይም ከ15 እስከ 20 ድግግሞች መስራት ይኖርበት። በተለይ ከቻላችሁ ደግሞ ከ4 እስከ 5 ሴት ከሰራችሁት በቂ ነው። እግራችሁን ለማሳደግና እግራችሁን ለማጎልበት የሚያስፈልጓችሁን ወርካውቶች ሙሉ ለሙሉ ዝርዝሬ ነግሬያችኋለሁ። ከእናንተ የሚጠበቀው እያንዳንዱን ኤክሰርሳይዝ በትክክለኛው ፎርምና በትክክለኛው ኢንቴንሲቲ ከሰራችሁት እግራችሁ ላይለወጥ አይችልም። ምክንያቱም የእግር ጡንቻም ከሌላ የሰውነት ጡንቻዎች ምንም የሚለየው ነገር የለም። ቴንሽን ካገኘና በቂውን ፕሮቲን ከሰጠነው እግራችንም መለወጥ ይችላል። በእርግጥ ጄኔቲክስ የሚባል ነገር አለ። አብዛኛውን ጊዜ አፍሪካ ሀገር ውስጥ የሚገኙ በተለይ ደግሞ ሀበሻኖች የእግር ጡንቻ ወይም ደግሞ እግራችንን ለማሳደግ የሚጠቅመንን ፖቴንሻል ያለው ጄኔቲክስ የለም። አንድ ፈረንጅ ባጠገባችሁ ሲያልፍ ብትመለከቱና እግሩን ልብ ብላችሁ ብታዩት ምን እንደሚያክል መረዳት ትችላላችሁ። ያ ደግሞ የሆነበት ምክንያት እነሱ ለእግራቸው ትኩረት ቢሰጡትም የሚገርም ጄኔቲክስ ስላላቸው ወዲያውኑ ለውጥ ማየት ይችላል። እኛ ሀገር ግን ያው ጄኔቲክሳችን ሊበድልን ቢችልም በስፖርትና በተለያዩ ምግቦች ተጠቅመን እግራችንን መቀየርና እግራችንን ትራንስፎርም ማድረግ እንችላለን። ዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የፊት ሀበሻ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ያላችሁ ማንኛውንም ሐሳብ ሆነ አስተያየት በኮሜንት ስር አሳውቁ።